ሰላም ለማህበረ ቤተ እስራኤል ያለንበት ፓራሻት ሁካት ይሆናል ከምዕራፍ 19 ጀምሮ እስከ ምዕራፍ 22 መጀመሪያው ቁጥር ይሆናል እና መግባታችን በፊት ትንሽ የሰንበት ዝማሬ በሰንበት የሚጾለተውን ጾለት እንጾልታለን እዛ በኋላ ፓራሻውን እንጀምራለን ነው ሰግድ ወንግኒ ሎቱ ለባህቲቱ ነው ንሰግድ ንጸልይ ንባርክ ወንቀድስ ወንዘምር አቢለ ፈጣሪ ሰማይ ወምድር ታገድም ሰጊድ ለስባተ ለኦላንተ እሰግድ ለከ ቤትከ ኢየሩሳሌም ቅድስት ወንሰግድ ውስተ ሀገር እግዚእ ወንሰግድ ውስተ ጽርሐ መስገድከ ሰገደ ዳንኤል ለፈጣሪ ሰማይ ወምድር ሰገድ ለከ እግዚኦ ቤትከ ኢየሩሳሌም ቅድስት ወይመጽኡ ካህናት ወነቢያት ይሰግዱ ኢየሩሳሌም ወይመጽኡ ጻድቃን ወንጹሃን ይሰግዱ ኢየሩሳሌም ቃለ እግዚአብሔር ይመትር ነድ እሳት ቃለ እግዚአብሔር ያለቅልቆሞ ለገዳም ቃለ እግዚአብሔር ይባርኮሙ ለሕዝቡ በሰላም እና አሁንስ እንደሆነ እግዚአብሔር አምላካችን ጥሩን ዘመን ያምጣልን። አባቶቻችን በኢትዮጵያ በነበሩበት ሰዓት ወደ እግዚአብሔር ወደ አምላክ እንስገድ እያሉ አሁንስ እንደሆነ በሰሜንም በደቡብም ካህናትም ነቢያትም ሆኑ እነዚህ ሁላ ወደ ኢየሩሳሌም ይሰግዱ ነበር። አሁንስ እንደሆነ መጥተው ለአምላካቸው ምስጋና ያቀርባሉ። ህዝቡ መጥቶ በአራት ማዕዘኑ ያለ ሁላ ለአምላኩ አሁንስ እንደሆነ ምስጋና ሲያቀርብ ነበር። በመጨረሻ ግን እግዚአብሔር ይባርኮሙ ለሕዝቡ በሰላም የእግዚአብሔር ቃል አሁንስ እንደሆነ ሰዓቱን ያበርዳል። ቃለ እግዚአብሔር የማተነድ ሰዓት አሁንስ እንደሆነ የገዳምን የሰይጣንን ሁላ ክፍል የሁላ በትንትን የሚያደርገው የአምላክ ቃል ነው። እንደዚሁም ደግሞ እስራኤልን እግዚአብሔር ይባርኮሙ ለሕዝቡ በሰላም አምላክ የእስራኤልን ሕዝብ በሰላም ይባርከው። በእውነት ይሄው 9 ወር የሚሆን ይሄ ጦርነት ቀላል ጦርነት አይደለምና ለወንድሞቻችን በዳር በደንበሩ ላሉት ነፍሳቸው እንደዚህ ያደርገው የሚሰውት
ይሄን አገራቸውን ለሚጠብቁት ሁላ እግዚአብሔር አምላክ አሁንስ እንደሆነ ይጠብቃቸው። ለኛም ለህዝቡም ሰላም ይስጠነን እግዚአብሔር አምላክ የሰላሙን ዘመን ይስጠነን እና እንጀምራለን። እንደዚህ ይላል וידבר אדוני אל משה ואל אהרון לאמור እግዚአብሔርም አሁንስ እንደሆነ ለሙሴና ለአሮን እንደዚህ ብሎ ነገራቸው ይላል። זאת חוקת התורה אשר ציווה אדוני לאמור דבר אל בני ישראל ויקחו אליך פרה אדומה תמימה אשר אין בה מום אשר לא עלה ליאול ይላል። እግዚአብሔርም ያዘዘውም የሕጉ ትእዛዝ ይህ ነው። መልካሚቱን ነውርም የሌለባትን ቀንበርም ያልተጫነባትን ቀይ ጊደር ያምጡልህ ዘንድ እስራኤል ልጆች ነገራቸው ይላል። አሁንስ እንደሆነ ከዛን ቀጥሎ ደግሞ እንታቴም ወታይል ኤልዓዛር ኮሄን ወውፂ ወታይል ሚኹጽ ለመኻደ ወሸኻት ወተለፈነብ እሷንም ወስዳችሁ ለኤልዓዛር ለካህኑ ስጡት፣ እሱም ወደ ውጭ አውጥቶ እሷን ያርዳታል። ይሄንም አሁንስ እንደሆነ ኤልዓዛር ካህኑ በጣቱ ወስዶ ይሄን ከቤተ መቅደስ ፊት ለፊት ከዛ ቆሞ 7 ጊዜ ያንን ይረጫልና ያንንም ያቃጥሉታል። ከዛ በኋላ ካቃጠሉት በኋላ አሁንስ እንደሆነ ያነ ተሰብስቦ ማይመንዝህ ይሆናል። ይሄም የሞተ ሰው የነካ አሁንስ እንደሆነ ወይም ከድንኳን ውስጥ የገባ ያነ ሰው 7 ቀን ይርከስ ይላል እና በዛውን ሰዓት በሶስተኛው ቀንና በሰባተኛው ቀን በማይመንዝህ አሁንስ እንደሆነ እንዲረጭ ይህን ካላደረገ ግን አይነጻም እያለ እግዚአብሔር አምላካችን ከዚህ ከጳራሻው እንማራለን እና ትንሽ ይህን ለመረዳት ለማለት እንዳየነው ይሄ የእግዚአብሔር የአምላክ ሕግ ነው፣ የአምላክ ትእዛዝ ነው። ከዚህ ሊቃውንቶች ምን ይላሉ? ሁካ ኸካክቲ ወግዜራ ገዛርቲ ወእን ለኻ ረሹት ለአረራ ኸላይ ምንድነው? ይህ ሕግ ነው። ለምን ነገሩ ግልጽ አይደለም። ለምንድነው ብለን ብንጠይቅ ይሁንና ኦሪቱ የሚለው ምንድነው? ካህኑ የሚያርደው ያነ የሚያቃጥለው የሚሰበስበው እነዚህ ሁላ ይረክሳሉ፣ እስከ ማታ መርከስ አለባቸው ይላል። እንግዲህ እነዚህ የሚያዘጋጁት ምንድነው? ማይመንዝህ የሚያነጻውን ነገር እያዘጋጁ ነው። እና እንዴት እነዚህ ንጹህ የሆኑ ሊያነጹ ብለው የቀረቡ እንዴት እነሱን ያረክሳቸዋል? የረከሰውን ደግሞ ያነ ማይመንዝህ ደግሞ ያጠራል። እነዚህ ግን የሚያዘጋጁት ስነ ስርዓቱን ሁላ አፈሩን የሚሰበስቡት ካህኑም ቢሆን የሚያረደውም ካህን ቢሆን ይሄን ሁላ ስነ ስርዓት የሰራው ካህን ካለ ያነ ካህንም ይረክሳል እስከ ማታ ይላል። ስለዚህ ሰለሞን ምን አለ? አማርቲ እህከማ ወይረኸውካ ሚመኒ ይላል። እውቀት አገኛለሁ ብዬ ነበርኩ፣ ይሄን ነገር በመጨረሻ ግን እየራቀኝ ሄደ። ሰለሞን የአምላክን ሕግና ትእዛዝ እውቀት እንደ ሰለሞን አዋቂ አልነበረም። ትእዛዙን ሕጉን ለምን እያንዳንዱ ምክንያቱ ምንድነው ብሎ እግዚአብሔር አምላክ እውቀት ገልጾለት ነበር። ግን የቀይ ጊደርን ምስጢር ለሙሴ ብቻ ነው የተቀበለው። ማንም ይሄን ነገር አልተቀበለም። ስለዚህ ሰለሞን ይሄን ነገር በመረምር ነገሩ እየራቀኝ ሄደ። ይሄ ነገር ላውቀው አልቻልኩትም። ለምንድነው? ቅድም እንዳልነው የሚያብደው አሁንስ እንደሆነ ያነ የሚሰበስበው እነዚህ ሁላ ይረክሳሉ። ያነ ግን አሁንስ እንደሆነ ማይመንዝህ ሆኖ ያንን የረከሰውን ያጠራል። እንዴት ይሄ ነገር ሆነ ብለው ከዚህ ቢመረመር ሰለሞንም አላገኘም። ግን ከዚህ የሚለው ምንድነው? ይሄ ነው የኦሪቱ ሕግ ትእዛዝ ይላል። ለእስራኤል ልጆችም ቀይ ጊደር መልካም የሆነች ነውር የሌለባት እሷን እንግዲህ ቀንበር ያልተጫነች ይችላል። ቀንበር መጫኑንና ለማጫኗ እንዴት አድርገን ለማወቅ እንችላለን? እንግዲህ ይሄ ምስጢር ነገር ነው። እንዴት አድርገን ይሄን ነገር ለማወቅ እንችላለን? እና እንግዲህ የእስራኤል ሕዝብ ሁሉ ጊዜ ራሳቸው ሲያሳድጉ ነበር። ይሄን ያውቃሉ።
ቀንበር እንደተጫነች እንዳልተጫነች ይሄን ሊያውቁ ይችላሉ። ግን አንዳንድ ጊዜ ቀይ ጊደር ከአሕዛብም ከተገኘች ያችን ቀይ ጊደር መገዛት አለባት። አሁን ያን አሕዛብ ቀንበር ጭኖባታል አልጨናባትም ብለን እንዴት አድርገን ልናውቅ እንችላለን? ሊቃውንቶች ሲያስረዱ ምን ይላሉ? አንድ እንደዚህ አይነት ታሪክ ነበር። እንደዚህ አይነት ታሪክ ከግማራውም ተጽፏል። ይሄ ታሪክ ምንድነው? የእስራኤል አዋቂዎች ከአንድ አሕዛብ ቀይ ጊደር አለ ሲባል ሰሙ። ይሄን በሰሙ ጊዜ ሂደው ተዋዋሉትና ይሄን ስጠንም ብለው እሺ ብሎ ገንዘቡንም በጣም ከፍ አድርጎ ይሄን ነገር በጣም ስላስፈለጋቸው ስላየ የፈለከውን ገንዘብ ሰጣለን ብለው ብዙን ገንዘብ ለመነ። ግን ምን አላቸው? ነገ ነው የምሰጣችሁ። እሺ አሉት። ተዋዋሉ። ያው ቀብድ ሰጡ። ከዛ በኋላ ምን አለ ይህ አሕዛብ በእነዚህ ይሁዲዎች እንዴት አድርገን እንደምጫወትባቸው ጓደኛዎቹን ሁላ ጠርቶ ይሄው ሌሊቱን ሁላ ሲያርስባት ቀንበር ጭኖ አሳረሳት። ለበነገታው ጠዋት እነዚህ ካህናቶች መጥተው ሊቃውንቶች መጥተው ያንን ሊገዙ እስኪ አምጣት ያችን ቀይ ጊደር እሺ ብሎ ሲያወጣት አዩና ሂደህ በእናት ላይ ተጫወት እንጂ በእኛ ላይ ተጫወትም። እንግዲህ ትላንትና ቀንበር ጭነህባታል። ይሄን በሰማ ጊዜ ያነሰው ያለ ስንት ሀብት ስንት ገንዘብ ስንት ብዙን ሀብት ለምኖ እንደዚህ ብሎ እንትን ሲል ሂዶ ታነቀ ይላሉ ሊቃውንቶች። እንዴት አደርገው ግን አወቁ? ምን ይላሉ? ከቀይ ጊደር 2 ጸጉር ነበራት። እነዚህ 2 ጸጉር ምንም ቀንበር ሳይጫን ሲቀር ቀጥ ይላሉ፣ ይቆማሉ። ቀንበር ግን ተጫነ ያነ ጸጉር ለጥ ይላል። አሁን መጥተው ሲያዩ ያነ ምልክት ነበራቸው። በዛ ምልክት ሲያውቁ ነበርና በአይኗም ሲያውቁ ነበር። አይኗን ሳያወጥ ቀንበር የተጫነችው አይኗ ወደዚህና ወደዚህ ይላል። ቀንበር ያልተጫነችው ግን አይኗ አሁንስ እንደሆነ ወደዚህና ወደዚህ አይልም። በዛ ምልክት ነበራቸው። እግዚአብሔር አምላክ ሚስጥሩን ሰጥቷቸው ነበርና በዚህ ሲያውቁ ነበር። ግን ከዚህ ይሄ ቀይ ጊደር ደግሞ 2 ጸጉር ጥቁር ጸጉር ከተገኘበት ሌላ ቀለም ከተገኘበት ይሄ ቀይ ጊደር አይባልም። ያቺ ቀይ ጊደር ሙሉ መሆን አለባት፣ ምንም ሌላ እንዳይገኝባት። ይሄን በደንብ አድርጋ ተመርምራ ብላ ከዛ በኋላ ነው የምትታረድ የምትል። እንግዲህ ይሄን ማወቅ አለብን። የሞተ ሰው የነካ በጣም የረከሰ ነው። አቪያ ቦታቱማ ማለት ማን ነው? አቪያ ቦታቱማ ማለት ዋናው የአባት የሁሉም የርክሳቱ ሁሉ አባት ማን ነው? የሞተው ሰው ነው። ያነ የሞተው ሰው በጣም የረከሰ ነው። ይሄን ትንሽ ለማስረዳት ይኸውላችሁ በዚህ ዓለም እያንዳንዳችን ስጋ ለብሰን ስንሄድ ብዙን በእኛ ለመጣበቅ የሚፈልጉ አሉ። የተለያዩ የዳቬሎስ የተለያዩ ጉልበቶች የሆኑ በውጭ እኛን ለማግኘትና እኛ ጋር ለመጣበቅ በጣም ይፈልጉ አሉ። ለምንድነው? ነፍሳችን ከውስጥ ስለሆነች ከዛች ነፍስ አብረው ለመጣበቅና ለማለት ረድኤቱን ሲሳውን ለማግኘት እነዚህ ሁላ በገዳም ያሉት ሁላ የተለያዩ ቆሌዎች እነዚህ ሁላ ሰውን ሁሉ ጊዜ ከሰው መቅረብ ይፈልጋሉ እና በህይወት እያለ ይሄን ኃይል አያገኙ። ይሄ ምን ማለት ነው? አሁን ማር ካለበት ያንን ማር አውጥተን ተጨርሶም ቢሆን ጥቅላቂ ካለው ዝንብ ሁላ መጥቶ ያነ ይከባል። ለምንድነው? ያችን ለማግኘት ለማለት ነው። አሁን ደግሞ ሰው በህይወቱ እያለ ያው እነዚህ ከሰው ለመጣበቅ አይችሉም። ያቺ ነፍስ ግን ወደ እግዚአብሔር ወደ አምላክ በተመለሰች ጊዜ ያቺ ነፍስ እንደማር ያስቀረችው ነገር አለ ብለው መጥተው እነዚህ ሁላ በህይወታችን እኛን ለመጣበቅ የሚፈልጉት መጥተው የዛን ጊዜ እኛ ይጣበቃሉ። የዛን ጊዜ ያነሰው የረከሰ ይሆናል። ያንን የነካ ሁላ እርኩስ ይሆናል።
እና ይሄ ያው በኢትዮጵያ እንደምናውቀው የስነ ስርዓት በጥሩ ሁኔታ በደንብ አድርገውም ቤተመቅደስን በነበረበት ዘመን ይሄ ሕግና ትእዛዝ ከኦሪት የተጻፈ ያለ ነው። ይሄ የሞተ ሰው የነካ በጣም ከባድ 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 የረከሰ ነገር ነው። ስለዚህ ያንን የሞተውን ሰው የሚነካ 7 ቀን ኦሪቱ ምን ይላል? ያን እንዲረክስ ይላል። እንደዚሁም ደግሞ ከዚህ ትልቁ ነገር የምናየው በሌላ ሁላ በረከሰው ነገር አሁን ንበል ወይም መርገመኛ ወይም ደግሞ ፈሳሽ ከሚወጣበት ዛብ ይባላል። እነዚህ ሰዎች የተቀመጡበት እዛ ተቀመጠን እንረክሳለን እንላለን። ግን ከቤቱ ከገባንን እነሱን ካልነካናቸው አንረክስም። ዋናው ችግሩ መቼ ነው? ስነካቸው ወይም ደግሞ ቦታቸው ስንቀመጥ ስንል ነው። ግን የሞተው ሰው ከአንድ ድንኳን ከሞተ ያነ ድንኳኑ ሁላ ያለበት እቃም ክፍት ከሆነ ያነ ሁላ ይረክሳል። አየሩ ያለው ሁላ በጣም 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 ከበድ ያለው ከሌላ ሁላ ከረከሰው ነገር በለጥ የሚል በጣም ኃይል ያለው የሞተውን ሰው የነካ ነው። ስለዚህ በዚህ ኦሪቱ በደንብ አድርጎ ያስረዳናል። የሚያስረዳንን ምንድነው? የሞተውን ሰው አንድ ሰው ከነካ ካለ ያነ ሰው የሚነጻው በቀይ ጊደር ብቻ ነው፣ በማይመንዝህ ነው። በሌላ ነገር 10 ቢታጠብ ቢጠን ቢል ይሄ ነገር ሊለቀው አይችልም። የሚለቀው መቼ ነው? ይሄ ማይመንዝህ ወስዶ ካህኑ በ3ኛው ቀንና በ7ኛው ቀን ሲረጨው በዛን ጊዜ ያነ የረከሰው መንፈስ የተጣበቀ ሁላ ያነ ይበራል። የእግዚአብሔር የአምላክ ሕግና ትእዛዝ ስለሆነ ቃለ እግዚአብሔር ያለቅለው ቆሞ ለገዳም እንዳለ የአምላክ ቃል የአምላክ ትእዛዝ ሰይጣኑን ያርቃል። እነዚህ ሁላ ዳበሎስን ሁላ ያርቃቸዋል ማለት ነው። በዛን ሰዓት ያነ ሰው ንጹህ ይሆናል ማለት ነው። እና ይሄ ነው የመጀመሪያ የምናየው ስለ የረከሰውን ሰው ሲነካ ሲል እንዴት ያለ ከበድ ያለ ነገር እንዳለና ያው ይሄ ነገር በጣም ሁላችንም ማሰብ አለብን። በዚህ ሁኔታ ቀላል ነገር አይደለምና እሱ እግዚአብሔር በእውነት ልቦናውን ይስጠነን፣ ዘመኑን ይመልስልነን ብለን እንለምናለን። ከዛ በኋላ ይሄን ያው ተናገረ በኋላ እንደሚለውም ከዚህም ጨመር ያለ ምንድነው? አንድ ነገር ጨመር ያለው እንኳን ሌላ ድንኳኑ ብቻ አይደለም መቃብሩን የነካ ወይም ሰይፍ ያነ ሰው የሞተው ከረሱ ጋር ሰይፍ ቢሆን ያነ ሰይፍም ይረክሳል፣ ያነ ጦርም ይረክሳል። ያንን የሚነካውም 7 ቀን ይረክሳል። መቃብሩንም የነካ 7 ቀን ይረክሳል ይላል። ምን ይላል ከዚህ ከኦሪቱ? በኮል አሸር ይጋል ፕኔ አሳደ በሐላል ኸረብ ምንድነው? ያው በአጥንት በተለያዩ ነገሮች በጦር ሜዳ ያንን የነካ ያለ እንደዚህም ሰይፍ ኦ በመቶ በእጽ ማዳም ወይም በአጥንት በሰው አጥንት ወይም በሞተው ሰው ኦ በካብር ወይም በመቃብር የነካ ይትማ ሽባት ያም 7 ቀን እንዲረክስ ይላል። እና ይሄም ያነጻው ማይመንዝህ ነውና እሱ እግዚአብሔር አምላክ ዘመኑን ጊዜውን ደግሞ እግዚአብሔር አምላክ ያምጣልንን። እስከዛው ደግሞ መጠንቀቁ በጣም አስፈላጊ ነው ማለት ነው። ሁለተኛው ከምዕራፍ 20 እንደዚህ ይላል። ወያበው በኔ እስራኤል ኮላይ ዳሚድ ባልጽን ይላል። በሆደሽ አርሾም የእስራኤል ልጆችም ማህበር ሁሉ በመጀመሪያው ወር ወደ ጺን ምድር በዳ መጡ ይላል። እንግዲህ በመጀመሪያው ወር ሲል በሊሳን ወራት ማለት ነው። ቫይሸባም በቃዴሽ ወታሞት ሻም ሚሪያም ወተካበር ሻም ህዝቡን በቃዴሽ ከሚባለው ከዛም ሚሪያም ሞተች ይላል። ሚሪያም በሞተች ጊዜ ቨሎ ሃያማይም ላይዳ ለህብረተሰቡ ሙሳ በሞተች ጊዜ ምን ይላል? ውሃ አልነበራቸውም ይላል። ህዝቡም ከሙሴ ጋር ተጣላ፣ ከአሮንና ከሙሴ ጋር ተጣሉ ይላል። እንግዲህ ከዚህ
ማየት ያለብንን በዚህ ፓራሻ የምንማረው ሚሪያም እንዴት ያለ ትልቅ ጻድቃ እንደነበረች ነው። ሚሪያም በሷ ሲሳይ በሷ ረድኤት ለእስራኤል 40 ዓመት ይሄዋ የወረደላቸው በማን ላይ ነው? በሚሪያም ነው። ምን ይላሉ? 3 መሪዎች ነበሩን፣ ሙሴ፣ አሃሮን፣ ሚሪያም። በሙሴ እድል እግዚአብሔር አምላክ መናውን 40 ዓመት ሰጠን። ያንን መና ስንበላ ነበር በማን እድል ነው? በሙሴ ነው። ሙሴ በሞተ ጊዜ ያን መና በቃ ማለት ነው። አሃሮን ደግሞ በሱ በዚህ ሳምንትም እናያለን እንዴት አድርጎ ሲሞት እንዴት አድርጎ እንደሞተ እናያለን። በሱ እድል ደግሞ ዳመና 7 ዳመና ለእስራኤል በ4 ማዕዘኑ፣ 1 በላያቸው፣ 1 በታች፣ 1 ከፊታቸው። እነዚህ ዳመናዎች የእስራኤልን ሕዝብ ሸሽገው ከሙቀት አድነው ከተለያዩ ነገሮች አድነው እግዚአብሔር አምላክ በደንብ አድርጎ መራቸው። ወመርሆሞ መዓልት በዳመና ምንድነው? በቀንም በዳመና መራቸው። ወለሊተኒ በአምደ እሳት ለሊትም በእሳት በአምደ እሳት ሲመራቸው ነበር። እግዚአብሔር አምላክ ከቦ በደንብ አድርጎ እንደዚህ አድርጎ የእስራኤል ልጅ በማን እድል ነው ሁላ የሰጣቸው? በአሮን ጽድቅ ነው። አባታችን አሃሮን በሞተ ጊዜ ምን ይላል? በዚህ ሳምንት የሆነ ጠላት አሃሮን እንደሞተ አየ ይላል። እንዴት አድርጎ አወቀ እንደሞተ? አብሯቸው የሚሄደው ዳመና የዛን ጊዜ እስራኤል ግልጽ ሆነው ታዩ። በዛን አሃሮን መሞቱን አወቁ ይላሉ። እና ከእስራኤል ጋርም ጦርነትን ለመግጠም ፈለጉ። እና እነዚህ ትላልቆች መሪዎች እንደነ ሙሴ፣ እንደነ ሚሪያም፣ እንደነ አሃሮን በእነሱ ላይ ይሄን ሁላ ሲሳይ የነበረ በእነሱ ድል ላይ ነው። እና ስለዚህ እሷ በሞተች ጊዜ ለእስራኤል ሕዝብ ያነ ውሃ ያነ ምንጭ አብሯቸው ያነ ድንጋይ አብሮ እየተኮበለለ አብሮ ከነሱ ጋር የሚሄደው የሚለው ያነ ድንጋይ ውሃውን ማውጣት አበቃ። እንግዲህ 600,000 ሕዝብ ከዓመት በላይ ስንት ሚሊዮን የሚሆኑ ለዛ ሁላ ያነ ውሃ አንድ ድንጋይ ያንን ሕዝብ ላስታጠጣው ነበር። እንግዲህ በዛ ሙቀት በዛ ፀሐይ ውሃ ሲታጣ ሕዝቡ መጥቶ ከሙሴ ጋር ተጣላ። እንግዲህ ሙሴና አሮን ሀዘንተኛ ናቸው የነበሩ። ምን ይላሉ? ሙሴና አሮን ተቀምጠው 7 ቀን ሲቀመጡ ሕዝቡ መጥቶ ተቆጥቶ ይመጣሉ። አሮን ሲያቸው ይኸውና ስንት ሕዝብ መጣ ሊያስተዛዝነን ይሄ ሕዝብ ላይ መጣኛ ሊያስተዛዝነ ብሎ አሮን ለሙሴ ይለዋል። አይ ፊታቸው ለሌላ ነው ወንድሜ ብሎ እንደዚህ ያለው። በእውነትም መጥተው ሕዝቡ ከሙሴ ጋር ተጣሉት። ባዮምሩ ለሞ በሎ ጋባኑ ቢግባ አኸኑ ሊፍኒ አዶናይ ወንድሞቻችን እንደሞቱ እኛም በሞትነን ለምን እስከዚህ ያመጣችሁነን? እኛንም በጎችንም ያለንም ሁላ ብለው ብዙውን ነገር ተናገሩ አሉ። እግዚአብሔርም ለሙሴ እንደዚህ አለው፣ ካኸታ ማቴ ባኬለ ታዕዳ ይሄን ማቴ እንግዲህ ብትሩን ወስደህ ሕዝቡን ሰብስበው አንተና አሮን ወንድምህ ወዲባርተ መላሴላ እንደዚህም ወደ እለቱም ወደ ድንጋዩም ተናገሩ። በናታን መማፍ ወጽታ ላይ ማይ ሚናሴላ ቪሽኬታ ታዕዳ በቤናም አንተ ከድንጋዩ ጋር ስትነጋገር ያነ ድንጋይ ውሃ ያወጣል እና ከሚያወጣው ውሃ ሕዝቡንም አጠጣ ያላቸውን በጎችንም ያሉትን እነዚህ ሁላ አጠጣ ብሎ እግዚአብሔር አምላክ ይሄን ያዘዋል። እንግዲህ ከዚህ ላይ መጠየቅ ያለብን እንደምናውቀው የእስራኤል ልጅ በመጀመሪያ ከምድረ በዳ በወጡ ጊዜ የእስራኤል ሕዝብ ውሃ አልነበረም። ወደ ሙሴም ጮሁ። በዛን ሰዓትም ያንን በብትሩ ድንጋዩን እለቱን መታው ውሃ ወጣ ይላል።
ከዚህ ግን እግዚአብሔር አምላክ የሚለው ምንድነው? ከድንጋዩ ጋር ተነጋገሩ። ለምን እንደመጀመሪያው አይመታም? ይሄ ንግግር ስለምንድር ነው? ሊቃውንቱ ሲያስረዱ ምን ይላሉ? ይሄ ምሳሌ እንግዲህ በመጀመሪያ አንድ አስተማሪ አለ። ያንን ልጅ ሲያስተምረው በመጀመሪያ በዱላ ያስተምረዋል። ይሄ ነው ቋንቋው የሚገባው የሚለው። ግን ይሄ ልጅ እያደገ ሲሄድ የዛን ጊዜ በምን ይነጋገረዋል? በቃላት፣ በተለያዩ ነገሮች፣ በብትር አይደለም በከባድ በሆነ ቃላት በዛ አሁንስ እንደሆነ ያነጋግረዋል ማለት ነው። አሁንም ከዚህ ደግሞ የእስራኤል ልጅ ከ38 ዓመት ከ40 ዓመት በፊት የሚገባቸው በብትር ነበር። አሁን ግን አድገዋል፣ 40 ዓመት አሳልፈዋል። እና ይሄን ለህዝቡም ቀስ አድርገህ ንግግር እንደቀድሞ አይደለም ብሎ ይሄን አንድ ምልክት ሰጠ። ሁለተኛ ደግሞ የእስራኤል ልጅ ትምህርት እንዲማሩ ነው። ይሄ ትምህርት የሚማሩት ምንድር ነው ብለን ብንጠይቅ እነሱ ምን ይላሉ? የድንጋይ ሲነጋገሩት ይሰማል። እኛ ግን እግዚአብሔር አምላክ የነገረንን የሁላ ታምር እያሳየንን ሰው ሁነን አንሰማም። ከዚህ ድንጋይ እንዴት አደርገን ባንሻል ነው ብለው ወደ አምላክ ይመለሱ ነበር። እና ይሄን ነው እግዚአብሔር አምላክ ሊያስተምራቸው ነበር። ቫይካህ ሞሼ ታማቴ ሚሊፍኒ አዶናይ ይላል። ሙሴን ብትሩን ወሰደ ይላል እግዚአብሔር አምላክ እንዳዘዘው። ቫያኪሉ ሞሼ ወአሮን የታካል ሙሴና አሮንም ህዝቡንም ሰበሰቡት ወደ ኤልፕኒያሴላ ወደ እለቱ ወደ ድንጋዩ ቫዮሜር ለሃም ሽሙና ሐሞሪም ሐሚና ሴላ ዜኖት ላኸማይ እናንተ አመፀኛ የሆናችሁ ህዝብ። እንግዲህ ይሄ ህዝቡ መጥቶ ያነ ድንጋዩን ሲያውቁት ነበር። ያነ ድንጋይ የሚያወጣውን ያውቁት ነበር። አሁን ግን ምን ሆነ? ሚሪያም በሞተች ጊዜ ያነ ድንጋይ ደረቀና ከድንጋዮቹ ላይ ሄዶ ተደበቃሉ። አሁን ህዝቡ ምን አሉት ለሙሴ? እንዴት አደርጋችሁ ይሄን ድንጋይ የት ልታገኙት ነው? የት ልታገኙት ነው? አታገኙትም ብለው ይሄን ሲሏቸው ሙሴ ምን አላቸው? አመፀኛ የሆናችሁ እግዚአብሔር አምላክ ካላዘዘው፣ እንግዲህ እዚህ ድንጋይ ማን እንደሆነ አናውቅም፣ ግን አምላክ ካላዘዘው ውሃ እናወጣለን ብሎ ያነ ድንጋዩ ለሱም ለሙሴም ያነ ጠፋበት ይላሉ። ቫያሬ ሞሼ ያዶ ቫያኽ ታሴላ በማቴው ፓማይ። እንግዲህ ከዚህ ላይ አባታችን ሙሴ እግዚአብሔር አምላክ ተነጋገረው ነው ያለው። እሱ ግን ብትሩን አንስቶ እንግዲህ ከዚህ ሁላ ደረጃ የደረሰበት ይሄን ማወቅ አለብን። ሙሴ አዘንተኛ ነው ነበር፣ በጭንቀት ላይ ነው ነበር። ይሄ ህዝብ ሁላ ደግሞ መጥቶ ከሱ ጋር ተጣላ፣ ከበውታል። አሁንም ውሃም ጣያሉ። ሁሉም አሁንስ እንደሆነ እያጉረመረመረ ነው አለ። እና ሙሴ በጣም ከጭንቀት የተነሳ እጁን ብድግ አድርጎ ያንን መታው። አንድ ጊዜ ብቻ አልመታም፣ ሁለት ጊዜ መታው። ያንን ብዙን ውሃ አወጣ፣ ህዝቡም ጠጣ፣ በጉም ያለውን ሁላ ጠጣ ይላል። እግዚአብሔር በዛ ጊዜ ግን ወደ ሙሴና ወደ አሮን እንደዚህ አላቸው፣ ያ ሎ ኢማን ተንቢ በእኔ ላይ ስላላመናችሁ ላግዲሸኒ ለእኔ ብነ እስራኤል ላኸን ሎ ታቢው የታካላ ዘ ኤል አሬትስ እኔን ስላልቀደሳችሁ በህዝቡ አይን በህዝቡ ፊት፣ ስለዚህም እናንተ ወደ ተቀደሰችው ሀገር አትገቡም። አሸር ናታቲ ለኸን እና ከዚህ ይኸውና አባታችን ሙሴ በእውነት ከአሮን ጋር ይህን ህዝብ ሌሊትና ቀን በመምራት በማለት ብዙ ነገሮች በማድረግ
ህዝቡን ወደ እግዚአብሔር ወደ አምላክ ለማቅረብ ስንት ትግል ያደረጉት በአንድ ስተት እንደዚህ አድርገው ወደ ተቀደሰችው ሀገር ሳይገቡ ቀሩ። ለምንድር ነው? አካዶሽ ባኹም እንደግደክ ይመጻድቂም ከኹታ ሰራ ይላል። ከጻድቃኖች ጋር እግዚአብሔር አምላክ እንደ ጸጉር አሁንስ እንደሆነ እንዳለች እንደዛች እንደቀጠነች እንደዛ ነው ፍርዱ። እና ጻድቃኖችን በትንሽ ነገር እግዚአብሔር አምላክ ይዛቸዋል። ለምንድር ነው? በዚህ ዓለም እነዚህ ጻድቃኖች ቅጣታቸውን ተቀብለው በሚመጣው ዓለም ደሞዛቸውን እንዲያገኙ እንዲሉ ነው። ከዚህ ላይ አባታችን ሙሴና አሮን የአምላክን ሕግና ትእዛዝ እዚህ ላይ ተሳሳቱ። የተሳሳቱት ምንድነው? ያንን ድንጋይ እንደመናገር እንደማለት ያንን ደበደቡት። ከዚህ በጣም ሊቃውንቶች ይከራከራሉ። አንዳንዶች የሚሉት ምንድነው? ቅጣታቸው የነበር ኃጢያታቸው የነበር ሐሚና ሰላ ዘኖት ኢላኺማይ ማለት ምንድነው? ከዚህ እለት ከዚህ ድንጋይ ውሃ እናወጣለን ብለው በራሳቸው እንግዲህ ተማመኑ ማለት ነው። እኛ ነን ውሃው የምናወጣ ከዚህ ድንጋይ እኛ እናወጣለን ማለት የነበራቸው ሐሚና ሰላ ዘዮት ኢላኺማይ ማለት ምንድነው? እግዚአብሔር አምላክ ከዚህ እለት ከዚህ ድንጋይ ውሃ ያወጣላችኋል ብለው ቢናገሩ ኃይሉንና ጉልበቱን ለማንሰጡ ለአምላክ ሰጡ። አሁን ግን እኛ ከዚህ ድንጋይ ውሃ ልናወጣላችሁ ነው ብለው ይሄን በራሳቸው ይሄን ነገር ውሃ እንደሚያወጡና እንደሚሉ ይሄን ለህዝቡ አሳዩ። የአምላክ ኃይል እንደሆነ እዚህ ላይ አላሳዩም። እና በዚህ የተነሳ እግዚአብሔር አምላክ ተቆጣቸው። ለምን ከዚህ ላይ ተሳሳታችሁ? እኔን እንዴት አደርጋችሁ ረሳችሁኝ? በማለት ይሄው ወደዚህ ወደ ተቀደሰችው ሀገር እናንተን አትገቡም፣ ወደ ተቀደሰችው ሀገር አትገቡም ብሎ እግዚአብሔር አምላክ ይሄን ለሙሴና ለአሮን ይሄን አሰናበታቸው። እዚህ ላይ በእውነት ትልቁ ጥያቄ አሮን ምን ሰርቷል? የተናገረው ማን ነው? ሙሴ ነው። ይቅርታ የመታው በብትር ማን ነው? ሙሴ ነው። ከህዝቡ ጋር የተነጋገረው ሙሴ ነው እንደምናየው። አሮን ከዚህ ሁላ ነገር ምንም አልተናገረም አላለም። እና ለምን አሮን ይሄንስ ቅጣት ተቀበለ? ሙሴ ያው እሱ ነው ድንጋዩን የመታ። እግዚአብሔር አምላክ ተናገር ቢለው በድንጋዩ ያንን በብትር የመታው ያንን ድንጋይ አሁንስ እንደሆነ ሙሴ ነው እንደምናውቀው። አሮን ግን አልተማታም አላለም። እሱ ከሙሴ አብሮ ባንድ ላይ ቆሞ ነበር። ምንም ነገር አልተነጋገረም። ስናየው ከኦሪት ውስጥ አንዲትን ነገር አልተነጋገረም አላለም። እና ለምን የሁላ ቅጣት ምን ሰርቶ ነው? ሙሴ ቢሆንስ እሺ፣ አሮን ግን ምን ሰርቶ ነው? እና ሲያስረዱ ምን ይላሉ? አባታችን አሮን እንግዲህ ይሄን ነገር አደርጉ ብሎ የሰደዳቸው ነው ሁለታቸው ነው። እግዚአብሔርም ለሙሴና ለአሮን እንደዚህ ብሎ ነገራቸው ይላል። ህዝቡን ሰብስባችሁ እናንተ በዲባርተም ይላል ሁለታችሁ ተናገሩ ይላል። ሁለታችሁ መናገር አለባችሁ። እና ይሄን ሙሴ ሊያደርግ ሲል አንድ አይ ወንድሜ እግዚአብሔር አምላክ ያዘዘው ሌላ ነው ብሎ እጁን ብድግ ሲያደርግ እጁን ይዞ ይሄ ነገር አይደለም፣ ይሄን እግዚአብሔር አምላክ ተነጋገሩ ነው ያለንን ብሎ መናገር ነበረበት። ወንድምየውን ማስጠነቀቅ ነበረበት። ሁለተኛ ደግሞ እሱም ራሱም ይሄን ንግግር ቢያደርግ ሙሴ ገና ሳይመታ ይሄን ድንጋይ አስቀድሞ ቢነጋገር ቢል ይሄን ውሃን ያወጣ ይችል ነበር። ግን እሱ ምንም አልተናገረም አላለም። ስለዚህ አንድ ሰው አብሮ ካለ እሱም እንዳለበት ነው የሚቆጠር የሚል እና አንዳንድ ጊዜ አንዳንድ ነገሮች ስናይ ስናይ ያንን ነገር እኛ ይሄን ሌላው ሰው እንዳያደርግ እዚህ ነገር ተጠንቀቅ ብለን ማስጠነቀቅ አለብን። እንደምናውቀው ኦኺያህ ተሚተኻ በሎት ሰላም ኸቲላል ወንድምህን ንገረው። አንድ ነገር ሊሳሳት ሲል ሂደህ መናገር ተጠንቀቅ፣
የነገር የተከለከለ ነው ብለህ አልተናገርክ ዝም ብለህ ካየው አንተ በራስህ እንደሰራህም ልትቆጠር ትችላለህ ማለት ነው። ስለዚህ ይሄን ነገር ለሁላችንም ትምህርት መሆን አለብን። አሁንስ እንደሆነ አባቶቻችንም በግዕዝ ጸሎት ዘሰማ ይስማ ወዘአብይ አብይ አንተ ስትነግር ቃል ይላል። ምንድነው የሰማ ይስማ እምቢ ያለ እምቢ ይበል፣ አንተ ግን ቃልን ትነግር ይላል። ንገር ለከለርስከ ምንድነው ተናገር፣ ለህዝብ ተናገር። አሁንስ እንደሆነ ባትናገር ግን ደም በራስህ ይላል። ምንድነው ባትናገር ግን ደም በራስህ ይሆናል ማለት ነው። አንዳንድ ነገሮች ስተት ስታይ ወይም ሊሳሳት ህዝቡ ሊሳሳት ሲል በዛን ጊዜ መናገር አለብህ። ይሄን ነገር የተከለከለ ነው፣ ይሄን ነገር ተጠንቀቁ፣ ይሄን ነገር እንዳትሰሩ ብለን ካልተናገርነን በዛን ጊዜም እኛም አብረን ልንያዝ እንችላለን ማለት ነው። ይሄንም እንደምናየው ከአባታችን አሮን ለማየት እንችላለን እና አባታችን አሮንን በዚህ ሳምንት እንደምናየው እንዴት አድርጎ ከዚህ ዓለም እንደሚለይ እንደሚል እሱንም እናያለን። ሚሪያም የሞተችበት ሊቃውንቶች እንደሚያስረዱ በይሁድ በኒሳን ነው የነበር ማለት ምንድነው በአንደኛ ወር ነው ሚሪያም የሞተች ይላል ኦሪቱ። በ10ኛው ቀን በአንደኛ ወር በዛን ጊዜ ሞተች። አባታችን አሮን ግን የሞተው በአብ ይሄ በደንብ አድርጎ ተጽፏል። አሮን የሞተበት ይሄ በደንብ አድርጎ ተጽፏል። እሱም በዚህ ሳምንት ይኸውና ሁለት መሪዎች እንዴት አደርገው ትላልቅ መሪዎች የነበሩት እነዚህ መሪዎች በዚህ ሳምንት እነዚህ መሪዎችን እናጣቸዋለን እና ይሄ በጣም ከባድ ፈተና ነው ለእስራኤል ነበር። እንደዚሁም ሙሴም ትሞታለህ አንተ ወደዚህ ሀገር አትገባም ብሎ እግዚአብሔር አምላክም ያስረዳው በዚህ ሳምንት ውስጥ እንደምናየው ሶስቶች የእስራኤል መሪዎች የነበሩ በዚህ ሳምንት ሁለቱ እንዴት አድርገው እንደሚሞቱ ከኦሪት ውስጥ እናያለን። ሙሴ ደግሞ ትሞታለህ ብሎ እግዚአብሔር አምላክ ያው በዚህ ሳምንት ነገረው ማለት ነው። ሁለተኛ ደግሞ ሶስተኛው ማለት ነው እንደዚህ ይላል ሙሴም መልእክተኞች ሰደደ ይላል ከቃዴሽ ስለ ሜልክ ኤዶም ኮአማር አኺኻ እስራኤል። ኤዶም እንግዲህ የማን ዘር ነው? ኤዶም የኤሳው ዘር ነው። ለይስሐቅ አባታችን ሁለት ልጆች ነበሩት። አንዱ አሁንስ እንደሆነ ያዕቆብ ነው፣ አንዱ ደግሞ ኤሳው ነው። የኤሳው ዘር ኤዶም ይባላል። እንደሚለው ከዚህ ከቀይ ስር ካዘጋጀው ያዕቆብ አሊጠኒና ሚና አዶማ ዘኪያ የፋኖፍ አልከን ካጋሽሞ ኤዶም ይላል። ይሄን ስላለ ስለዚህም ኤዶም ብሎ እግዚአብሔር አምላክ ጠራው ይላል እና ወደ ኤዶም ሙሴ መላእክተኞች ላከ። እንግዲህ የእስራኤል ልጅ በኤዶም አድርገው ወደ ተቀደሰችው ሀገር ሊገቡ ስለሆኑ በዚህ ምክንያት አባታችን ሙሴ ወደ ኤዶም ንጉስ ሰዎች ላከ። እንደዚህም አለው ኮአማር አኺኻ እስራኤል ወንድምህ እስራኤል። እንግዲህ አባትህ እና አባታችን ወንድማማቾች ናቸው። ስለዚህ የኛ ወንድም ነህ። አታ ያዳታ እትኮላትላ ሸመጻታ ነው ያሳለፍነው ሁላ ችግር ታውቃለህ። ቫይሩ አቦቴሉ ሚጽራይማ ባንሸ በሚጽራይም ያሚብራቢ አባቶቻችንም ወደ ግብጽ ሀገር ወረዱ ይላል። ከዛም ብዙውን ቀኖች ተቀመጡ። ቫያሪኡ ላኑ ሚጽራይም ወላወተኑ ለአባቶቻችንና ለኛ በጣም አሰቃዩነን። ወደ እግዚአብሔር አምላክም እሪያልነን። እግዚአብሔር አምላክም ቃላችን ሰምቶ መልአኩን ከፊታችን ሰዶ ከምድረ ግብጽ አወጣነን። እኛም አሁን ቃዴሽ ሄደበርህ አጠገብ ነው ያለነን። ስለዚህ እባክህ እንለምንህ በአገርህ እንድናልፍ ውሃ ማንጠጣም ምንም ነገር አንፈልግም፣ ማለፊያውን ብቻ ነው የምንፈልግ ብለው ይሄን ይሰዱለታል። አሁን ከዚህ የእስራኤል ሕዝብ ለምንድን ነው ሁላ ታሪክ የሚነግሩት? ግብጽ ሀገር ወርደን ነበር፣ ተሰቃይተናል፣ በአገርህ ለማለፍ ፈልገናል ብለው ወዲያው
ይሄን አባታችን ሙሴ ባይጠይቅ? እንግዲህ አባታችን ሙሴ ያለው ምንድነው? እንደምታውቀው አባታችን አብርሃም እግዚአብሔር አምላክ ያደዋ ተዳ ከገር የዛራኻ በረጽ ላይ በአባዱም ወይኖታም 400 ሻና ይላል። እንድታውቅ ዘርህ አገልጋይ ይሆናሉ 400 ዓመትም አገልጋይ ሆነው እግዚአብሔር አምላክ በመጨረሻ አውጣቸዋል እና ይሄን የትእዛዝ የእግዚአብሔር የአምላክ ትእዛዝ ለአብርሃም ስለተቀበልነው እንግዲህ እናንተ ወንድማማቾች ነን። ያዕቆብና ኤሳው ወንድማማቾች ነው። ይሄን ነገር ለኛ ለሁለታችን ነው ተብሎ ነበር። እኛ ግን ያንተን የተወሰነው ለሁለታችን የተወሰነውን ያነ እኛ ብቻ ይሄን ነገር ተቀብለን ያንተንም የተወሰነውን ነገር ባንተ ላይ ሳይሆን እኛ ይሄን ተቀብለን ያን ስቃይ ሁሉ አሳልፈናል። ስለዚህ ትንሽ ራራ፣ የኛ ስቃይ ብቻ አይደለም ያንተውንም ስቃይ ያንተውንም ሸከም የተባለውን ይሄን ከፍለን መጥተናል። ስለዚህ ወደ እግዚአብሔር ወደ አምላክ ጮህነን እግዚአብሔር አምላክ ሰማንን። ለምንድር ነው? አባታችን ይስሐቅ ሲመርቀን አኮልኮል ያዕቆብ ይላል። የያዕቆብ ቃል ኃይል አለው። በጸሎት ቤት በተለያዩ ቦታዎች በጸሎተ ጊዜ እግዚአብሔር አምላክ ያዕቆብ ቃል ኃይል አለው። እንደሚለው ለበኻይል ወለበኩኺ ከንበሩኺ አማራሽ ጽባኮት ለዙርባቤል እንደሚለው ዙርባቤል ምን ይለው በኮህ ወለበኻይል በጉልበትም አይደለም በኃይል አይደለም በእግዚአብሔር አምላክ ምን ይላል ከንበሩኺ አማራሽ ጽባኮት ይሁላ እኔ ነኝ የምወስነው የሚለው የኔ ኃይል ነው የኔ ጉልበት ነው እና እስራኤል ኃይላቸው ባፋቸው ነው። ነብዩ እንደሚለው አልቲሪቶላት ያዕቆብ ማቶላት ዞ en ኮኻላ በፊያ ከሐም እስራኤል en ኮኻም ላ በፊም እችትል ትንሽ ናት ጉልበትም የላትም። በአንድ እጃችን ጭፍልቅ ስናደርጋት ወዲያው ትሞታለች። ካፋ የምታወጣው ግን ኹት መሺ ይባላል። ያነክር ጠንካራ ነው። የእስራኤል ሕዝብ ደግሞ ኃይሉ ባፉ ነው። እችትለ ኃይሏ ባፏ እንደሆነ የምታወጣው ክር ኃይለኛ እንደሆነ የእስራኤል ሕዝብ ደግሞ ኃይላቸው ባፋቸው ነው። ስለዚህ አባታችን ሙሴ ምን አለው? እኛ ስንጮህ እግዚአብሔር አምላክ ሰማንን እና አባታችን የመረቀነን በጩኸታችን እግዚአብሔር አምላክ ወሰማ አዶናይ ጋር ሆሞ አማን ወሰማ አዶናይ ጋር ሆነ ወረያ አዶናይ መሐላ ሆሞ አይ መልኮሞ ዛሮሞ ወረድኩ ከማድኖሞ እንደሚለው እግዚአብሔር አምላክ ችግራቸውን አየሁ ወርጀምን ለማዳን እስራኤልን ወረድኩ ይላል እና ጩኸታቸውን ሰማሁ ይላል። ወሰማ አዶናይ ጋር ሆሞ ጩኸታቸውን ሰማሁ እና ጩኸታችን ሰምቶ እግዚአብሔር አምላክ ያወጣንን በአባታችን ቡራኬ ነው ብለው ይሄን ላኩለት። እሱ ምን አለ? ወዲያው ይሄን በሰማ ጊዜ ወደ እስራኤል ብዙን ከባድ የሆነ ሕዝብ ይዞ በሰይፍ ቫይማኤን ኤዶም ናታን את ישראל አቦር ግቦሎ ይላል። ምን ይላል? ቫዮሜር ሎ ተዓቦር ቫይጼ ኤዶም ሊክራቶ በአም ከቤድ የኤዶም ሕዝብ በከባድ በጠንካራ በሆነ እጅ በሰይፍ ወጣ ይላል። ይሄ ምንድነው አባባሉ? አንተ በአባትህ ምራቄ ይስሐቅ በመረቀህ በቃላችን በአፋችን እግዚአብሔር አምላክ ሰማነን ብለሃል። እኔ ደግሞ አባቴ ይስሐቅ የመረቀኝ ምንድነው? አልብኻር በኻቲህ የበጅህ ኑር በጉልበትህ ኑር ብሎኛል እና እናንተ በጸሎት ተመካችሁ እኛ ደግሞ በጉልበታችን በተመረቅነው በዛ መጥተን እናጠፋለን ብሎ ወደ እስራኤል በከባድ በሆነ ጦር ሰራዊት መጣበት። እስራኤልን ወደዛ ሸሸ። ለምንድነው? እግዚአብሔር አምላክ ይሄ ለኤዶም ነው የርምጃ ያንድ ኮቲ ቦታ የሱን ቦታ አልሰጥህም፣ ይሄን የኤዶም ይሩሻ ነው ለኤዶም ርስት የሰጠውት ስለሆነ አገሪቷን እንዳትፈልግ ስላለው ሙሴን ሰምቶ ወደዛ ሸሸ ይላሉ። ከዚህ ግን የምናየው ምንድነው?
የእስራኤል ኃይል ሁሉ ጊዜ ቢሆንም በጉልበቱ ይቅርታ በጸሎቱ ነው። የኤሳው ግን በጉልበት በኃይል በሰይፍ ነው። እና እስራኤል ሁሉ ጊዜ አሁንም ቢሆንም ያለንበት በከባድ ጦርነት ነው አለነ። ዋናው ትልቁ ኃይል የእስራኤል ባፉ ነው። ወደ አምላክ ሲጮህ ነው አምላክ ነው የሚሰማው። ዛሬ ግን እንደምናየው በጉልበታችን ብቻ ይመስለናል። በእውነት ዛሬ የሚያሳዝን ሁኔታ እየደረስን ነው። ኦሪትን የሚማሩትን እነዚህን ኦሪት የማይማር ካለ እውነት ነው። ኦሪትን የሚማር የአምላክን ቃል የሚማር ጸሎት የሚጸልት ይሄ የፖለቲካ ዘመን ስለሆነ እነሱን ወደ ውትድርና አላገባንም። ይሄ ሁላ ምንድነው? መንግስቱን ለማጥፋት የእስራኤልን ሕዝብ እድል ያለውን የሚጸልቱትን የሚሉትን ያንን ነኩ። የእግዚአብሔርን የአምላክን ኦሪት ነኩ ማለት ነው። የአምላክን ኦሪት ከነኩ እኛ በምን ላይ ነው ምንኖር? የእስራኤል ሕዝብ ጉልበት አይደለም ኃይሉ። ይሄም እስከ ዛሬ ዞነን የነበር የአምላክ ረድኤትና ሲሳይ ነው። እነዚህ ሁላ ጅቦች ማለት ናቸው። ከበውነን አንዲት በግ አለች። እቺ በግ እስራኤል ናት። ይሄ ሁላ እንዴት አድርጎ እስከ ዛሬ አምላክ እንዴት አድርጎ ቢጠብቀን ነው? ከውስጣችን ውስጥ ስንት አረቦች አሉ። በይሁዳና በሸምሮን በዚህ ሁላ በየቦታው በግቡል ሁላ ስንሄድ ጠላት ነው አለ። ከውስጥም አለ ከውጭም አለ። ከዚህ ሁላ ምላስና ጥርስ እንደሚያድናት እግዚአብሔር አምላክ የሚያድነን እስከ ዛሬ እሱ ነው። የእስራኤል ኃይል በቃሉ ነው፣ በጸሎቱ ነው። በሌላ ኃይል የለውም። ስለዚህ የእስራኤል ሕዝብ ኃይሉን ማወቅ አለበት። ኃይላችን ዛሬም ቢሆንም እንደዚህ ወንድሞቻችን ልጆቻችን በየቀኑ እንሰማለን። በየቀኑ እየተዋጉ በክረምቱ በዚህ በሙቀቱ ለነሱ ኃይል የሚሰጣቸው ምንድን ነው? ጸሎትን ስንጸልት ሕጉን ስንጠብቅ እግዚአብሔር አምላክ በሺህ መንገድ ቢመጡ እግዚአብሔር አምላክ ያሳደዳቸዋል። አንዱ ከናንተ 1000 ያባራል፣ ሁለታችሁ 2000 ታባራላችሁ። 10,000 ይሄ መቼ ነው? በሕግና በትእዛዝ ስትሄዱ ነው። በሕግና በትእዛዝ ካልሄዳችሁ ኦሪትን ጣላችሁ ጸሎት አልጸለታችሁ በዛን ጊዜ ግን ብዙ ነገሮች አሉ እንደምናየው። እና ስለዚህ የእስራኤል ኃይል የእስራኤል ጉልበት በኦሪት እንደሆነ ይሄን ማወቅ አለብን። እና እሱ እግዚአብሔር አምላክ በእውነት ልቦናውን ይስጠነን። በሕጉ በስነ ስርዓቱ ምን ሄደውን ልቦና ይስጠነን። እና መጨረሻው እዚህ ከሚነበበው እንደዚህም ከዛም በፊት ትንሽ አባታችን አሮንና እንጨርሳለን ሁኔታውን። እንደዚህ ይላል ኦሪቱ ከምዕራፍ 20 ከቁጥር 22 ጀምሮ 24 እንደዚህ ይላል። ያሰፍ አሮን ኢላማብ አሮንም ወደ ሕዝቡ ይከማችላል። ኪሎ ያቦይ ለአገጽ አሸናታት የብነ እስራኤል ወደ ተቀደሰችው ሀገር አይመጣም። ለምንድነው? አፌን የኔን ያልኳቸውን ስላልሰማችሁ ነው። አሮንን ወስደህ አሮንና አልዓዛር ልጁን ከተራራ ሆር ከሚባል ከዛ ወስደህ የአሮን የክብሩን ልብሱን ያንን አውልቀህ ልጁን አልብሰህ እሱም ከዛ ይሞታል ብሎ አሁንስ እንደሆነ በአንደኛው ማለት በ5ኛው ወር በአንደኛው ቀን አሮን አባታችን አሮን ሞተ ይላሉ። ባይርኡ ኮል ሃይዳ ይላል። ህዝቡ ማየ ኪጋባሩን ላይ ኮታሮን 30 ኮል ቤት እስራኤል ይላል። አሮንን 30 ቀን አለቀሱለት ይላል። ኮል ቤት እስራኤል ማለት ምንድነው? ወንዶችም ሴቶችም አለቀሱለት። ትልቅ ካህን ነው የነበር። ሁለተኛ ደግሞ ኦሄብ ሻሎም ወሮዴፍ ሻሎም ኦሄብ ታብሪዮቱም ከርበና ቶራ ሰላም ይወዳል። ህዝቡን ወደ ኦሪት የሚያቀርብ እንደ አባታችን አሮን አልነበረም። ሰላም የሚፈጥር ወንድምና ወንድም ሲጣሉ
ሂዶ ላንዱ አይ እንዴት አድርጎ እንደሚጸጸት እንዲያው ባገኘው እንዲያው ሀገኘውት እንዴት አድርገ ያክፈዋለሁ እንዴት አድርገ እንዲያው ሰላም ባልኩት እያለቀሰ ነው ይሏል። ያኛው ደግሞ ሲያገኘው ደግሞ እንደዚህ ይሏል። ጓደኛ እንዲያው ተጣጥቶ የነበር ባንተ እየተጸጸተ እያለ እንዲያው አሁንስ እንደሆነ መቼ ባገኘሁት እንዲያው ባቀፍኩት። እነዚህ ሁለቱ ሲገናኙ ይተቃቀፋሉ። እያንዳንዱ እንግዲህ ጓደኛው እንደዚህ አድርጉ እየተጸጸተ ለምን እኔም ለምን እፈልጋለሁ ብሎ በዚህ ሽማግሌ ዋሽቶ ያስታርቃል እንደሚባል እንደዛ እያደርጎ ባልና ሚስትን ወንድምና ወንድም ሰላም የሚፈጥር እንደ አባታችን አሮን አልነበረም። ስለዚህ እሱ በሞተ ጊዜ ወንድም ሴቶችም ሰላም የፈጠረው ሁላ ያንን ስላወቁ እንዴት ያለ ሰላም በሱ ዘመን የነበረ ሰላም የሚፈጥረው ትልቅ መሪያችን ሞተ ብለው ህዝቡ ሁላ 30 ቀን አለቀሰለት ይላል። አሮንም ይሆንና በዚህ ሳምንት ቅድም እንዳልነው ያው ከዚህ ያው እንደዚህ አድርጎ ተቀደሰችው ሀገር ሳይገባ ቀረ ይላልና የመጨረሻው ደግሞ የምናየው አባታችን ሙሴ ከኦግ ሜልክ ባሻን ከሚባለው ከሱ ጋር እንዴት አድርጎ ጦርነቱ እንዳደረገ እናያለን። እግዚአብሔር አምላክ የሚለው ምንድነው? ባዮሜር አዶናይ ሞሼ አልቲራውቶ ኪቢያ ደካናታቶ አትፍራው በእጅ ሰጥቻለሁ በእጅ ሰጥቻለሁ እሱንም ህዝቡንም ቫሲታ ላርጾ ለሲሆንና ለኤሞሪ እንዳደረክ በከሽቦን ላሉት እንደዚህ አድርገው ብሎ አሁንስ እንደሆነ ሙሴም እንደዚህ አድርጎ ገድለው ይላሉ። እዚህ ኦግ የሚባለው ማን ነው ነበር? ሊቃውንቶች እንደሚያስረዱት ኦግ የሚባለው ባያቧ ፓሊት ይላሉ። ይሄ በአባታችንም ዘመን በአባታችን አብርሃምም ነበር፣ እንደዚሁም ደግሞ በኖህ ዘመን እነዚህ ረጃጅም እንደተጻፉት እነዚህ ረጃጅሞች መላእክታኖች በሰማይ የሰውን ኃጢአት በሚያደርግ በሚል ጊዜ አምላክ ሄደው ይሄን ሰው ለምን ፈጠርክ? ይሄው ብዙን ኃጢአት እየሰሩ እያደረጉ ነው ብለው በእኛ ላይ በሰው ላይ ይሄን ነገር ሲናገሩ እግዚአብሔር አምላክ ምን አለ? በሉ እናንተ ለዚህ ላወርድና ልያችሁ በእነሱ ፈተና እንደምትቆም እንደማትቆሙ ቫየርኡ ብኒ ኤሎኪሜት ብኖት አዳም ይላል። መላእክታኖች የእግዚአብሔር ልጆች ይላቸዋል። እነሱ ወርደው የሰዎችን በዚህ ዓለም ያሉትን ሴቶች በጣም ብኖት ቱባል ይባላሉ። መልካቸው በጣም ያማረ ነው ነበር። በዛን ሰዓት እነዚህ መላእክታኖች ረጃጅም የነበሩት ከሴቶች ጋር ምንዝርና ፈጽመው ይሄን ልጆች የተወለዱት ልጆች ከባድ የሆኑ ልጆች ሄማ ነፊሊ ሄማ ጊቦሪ አሸራዩ ባህር ይችላል ከኦሪት ዘፍጥረት ረጃጅም የሆኑ እነዚህ ተወለዱ። ከመጽሐፍ ሄኖክ ከአባቶቻችን እጅ ያለው ከዛ ምን ተጽፏል? ቁመታቸው 3000 ክንድ ነበር። 3000 ክንድ ማለት 1500 ሜትር ነው። 1500 ሜትር ማለት ቢንያና ቶሚም በአሜሪካ የነበረው 100 ስንት ፎቅ የነበረው ቢንላደን ሳይጥለው ያንን 5 ጊዜ ጥፍ የሚሆን ነው። ያን 300 ሜትር ነው ነበር። 300 በ5 ጊዜ ስናባዛው 1500 ይሆናል። 1500 ሜትር ቁመታቸው 5 ጊዜ ያንን 100 ፎቅ የሚያክል ቁመታቸው እንዴት ቢሆን ነው? ስለዚህ አንድ እግዚአብሔር አምላክ ለምልክት ብሎ ያስቀረው ኦግ ሜልክ ባሻን ይባላል። እሱ ቁመቱ በጣም ረጅም ነው ነበር። ምን ይላሉ ሊቃውንቶች? ግማራው ማሰከት ብራቆት ኦግ ሜልክ ባሻን የእስራኤልን ልጅ ባያቸው ጊዜ ከሱ ጋር ሊዋጉ ሲመጡ ተራራ ትልቅ ተራራ ያንን ከቦታው ነቀለው። እንግዲህ ተራራ ሰው መንቀል ኃይሉስ ቁመቱ አባቶቻችን እንደሚሉት 3000 ክንድ ማለት ነው ነበር። ያንን ወስዶ ያንን ተራራ ብድግ አድርጎ ይሄንማ ከእስራኤል ላይ ጥዬ በአንድ ጊዜ ገላቸዋለሁ ሲል እግዚአብሔር አምላክ ተአምር አድርጎ
ያንን እንደ ቀዳዳ አደረገና ከአንገቱ ውስጥ ገባ። ይሄ በምን አለ አንገት ያወጣዋለሁ ሲል ጥርሱ አደገና በዛ በተራራው እግዚአብሔር አምላክ ታምር አድርጎ በተራራው ያነ ገባ ጥርሱ። ያነ ሲገባ ሊያወጣው ሲል ጥርሱን አመመው። አሁን በዛን ጊዜ ወደዚህ ዘንበል ያለ ከበድ ያለ ተራራ ነው፣ ትልቅ ተራራ ነው። አሁን ሙሴ በዛን ሰዓት 5 ሜትር ነበር ሙሴ ቁመቱ። ዘለቀና ዘሎ ከየት ላይ ደረሰ? እግሩ እታች እግሩ ህዛች እግሩን ሲለው ወደቀና ገደለው። እንደዚህ ያደርጉ ይላሉ። እና ይሄን የምናየው እግዚአብሔር አምላካችን የእስራኤልን ሕዝብ አይዟቸው እያለ ሙሴንም አትፍራ እሱም የሁላ ቁመት ይዞ ቢሆንም እኔ በእጅ ሰጥቼዋለሁ ብሎ እግዚአብሔር አምላክ እንደዚህ አይነት የሆኑ ትላልቅ የሆኑ መንግስት እንደ ሄሽቦን እንደ ኦግ ሜሌካ ባሻን እነሱ ጋር ማነው የሚችል የነበር? ማነው ኃይል ጉልበት የነበራቸው? እንደሚለው ቁመታቸው እንደ አራዚም እንደ ትላልቅ እንጨት ወደ ሰማይ እንደሚደርስ እንደሚል ከነዛ ሁላ እግዚአብሔር አምላክ እንደዚህ አድርጎ ተዋግቶ የእስራኤልን ሕዝብ ወደዚች ወደ ተቀደሰችው ሀገር ያገባት በሱ ኃይል ነው። እግዚአብሔር አምላክም በሱ ኃይል ደግሞ ካለንበት ሁላ እግዚአብሔር አምላክ ያውጣነን። እግዚአብሔር አምላክ በሕጉ በስነ ስርዓት ምን የደም ልቦና ይስጠነን። ሻባት ሻሎም ለማህበረ ቤተ እስራኤል።